ሰላም ሰላም፣ ጤና ይስጥልን ውድና እየተከበራችሁ የዩቱብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ዛሬ ጻድቁ አባታችን አቡነ አረጋዊ ናቸው። አቡነ አረጋዊ በቃል ኪዳናቸው ሁላችሁንም በያላችሁበት ይጠብቃችሁ። ሙስሊም ወገኖቼን እህት ወንድሞቼንም አላህ በያላችሁበት ይጠብቃችሁ። እኔም ደህና ነኝ እግዚአብሔር ይመስገን። ሰብስክራይብ እያረጋችሁ ላይክ እያረጋችሁልኝ በኮመንትም ደግሞ በርቺ እያላችሁ ለምታበረታቱኝ እግዚአብሔር ክብረትን ይስጥልኝ። አሁንም ሰብስክራይብ እያረጋችሁ አበረታቱኝ ቤተሰብዬ። ዛሬ ደግሞ የመጣሁትኝ የሀይሚን የብሩክንና የሶስናን ጉዳይ ይዤ ነው ቤተሰብና ያው ሰሞኑን ፍጭት ላይ ናቸው። ብሩክ ያደረገው ነገር ሶሲ ያደረገችው ነገር ተገቢ ባይሆንም እነሱም ደግሞ ጥፋታቸውን አውቀው ይቅርታ እያሉ ከአንዴም ይኸው 3 ቀን 4 ቀን እየሆናቸው ነው ከሀይሚ ጋር ግብ ይቅርታ ማለት ነው። እና ሀይሚ ይቅርታ ልታደርግ ይገባታል። የይቅርታ ልብ እንዲኖራት ይገባል ቤተሰብ። ልጁ ጥፋቱን አምኖ ሲጀምር ገና ቪዲዮውን ይሄ ትልቅ ስህተት ነው። ሶሲንም ደግሞ በግድ ነው ለምኛት፣ በግድ ከሷ ሌላ በደንብ የማውቀው ሰው ስለሌለ ጓደኛዬ ስለሆነች በግድ ነው ለምኛት ይዣት የመጣሁት ብሎ ተናግሯል። እና ሶሲም ያው እኛ ለምን በዚህ ነገር ተባበረች ብለን እንስደባት እንናገራት እንጂ ጥፋት የለባትም። ያመጣት ብሩክ ነው። ስሪልኝ አግዢኝ ብሏት ነው ያመጣት። እሱም ደግሞ ጥፋቱን አምኖ ሀይሚን ይቅርታ እየጠየቀ ነው። እና ሀይሚ በጣም ያበዛችው ነገር ይመስላል ቤተሰብ። ሀቁን ነው የምንናገረው። ለሀይሚ ወግነን ብሩክን ጥፋተኛ ማድረግ የለብንም። ምክንያቱም ሀይሚ ከዚህ ቀደም በጣም ብዙ ብራንክ አድርገዋለች ብሩክን ቤተሰብ። ከብራንክም አልፎ ማለት ነው ከብሩክ ጋር እያለች ከዛ ከፋሲል ከሚባለው ልጅ ጋራ ቀለበት ድረስ ደርሳ የብሩክን ክብር ዝቅ አድርጋ ፋሲል በጓደኞቹ ፊት እንዳይዋረድ ብላ እንዳላሳፍረው ብላ ቀለበት ያደረገች ጀግና ናት። ብሩክ ግን ማለት ነው ይህንን ሁሉ በይቅርታ አልፎ ስለሚወዳት እስካሁን ድረስ አብሯት ነው ያለው። አሁን ራሱ ማለት ነው ይቅርታ እየጠየቃት እንደዛ እያመነጫጨቃቸው እሱ አሁንም ይቅርታ ነው የሚጠይቃት። ስለዚህ ምን ነው ሀይሚ ይሄን ያህል እሷ ፕራንክ ስታደርግ ደስ ይላታል። እሷ የሰውን ልብ ስትሰብር፣ እሷ ሰውን ስታስለቅስ ደስ ይላታል። ያኔ ብሩክ እንዴት እንደተጨነቀ እንዴት እንዳለቀሰ፣ ከዛም በኋላ ደግሞ ስለሚወዳት በቃ ተሳስተሻል ልጅነት ነው ብሎ ይቅርታም እንዳደረገላት ሁላችንም አይተናል። ስለዚህ አሁን ለምንድን ነው እሷ ይቅርታ ማታደርግለት? ምን ነው ይሄን ያህል እራሷን አካበደች? እውነቱን ተናገሩ ቤተሰብ። የግዴታ ሀይሚን ስለምትወዷት ብሩክን አንተን ጥፋተኛ እያላችሁ መቀጥቀጥ የለባችሁም። ልጁም ጥፋቱን አውቆ ይቅርታ እየጠየቃት ነው አይደል እንዴ? ይቅርታውን መቀበል አለባት። ሶሲም ጥፋቷን አምና ሀይሚንም የፍቅረኛዋን እራሱ ይቅርታ እየጠየቀች ነው። ስለዚህ ደግሞ ይቅርታ የሚጠይቅ ሰው የታደለ ሰው ነው። ጥፋቱን አምሮ ይቅርታ መጠየቅ ትልቅ ነገር ነው። ግን ያ ይቅር የማይለው ሰው እሱ ነው ጥፋተኛ አሁን ላይ ማለት ነው። ስለዚህ ሀይሚ በጣም ትልቅ ጥፋት እያጠፋች ነው። ብሩክ ስንት ነገር ነው የተወላት፣ ስንት ነገር ማርያምን፣ እውነቴ ነው፣ ስንት ነገር ይህንን ቀለበት የሚያክልን ነገር አድርጋ ማለት ነው መጨረሻ ላይ ልጁ ከዛም ስንጮህበት ምን ስንል የፋሲል የሚባለው የሁለታችሁን ጥንካሬያችሁን ምን ያህል እንደሆነ ለማወቅ ነው ይሄንን ያደረኩት ብሎ መጣ እንጂ ማለት ነው። ሀይሚ እኮ የሰራችው ስራ ስህተት እኮ ነው፣ እውነት ለመናገር ማለት ነው። ትልቅ ጥፋት ትልቅ ስህተት ሰርታ ማለት ነው። እንደውም የሚገርማችሁ ነገር ማለት ነው አንተን ለመሸፈን ነው፣ አንተን ለመጠበቅ ነው፣ ጉዳት እንዳይደርስብክ ነው ብላ ማታ ሁሉ እየወጣች ከልጁ ጋር ትገናኝ ነበረ። ይሄ ሁሉ ጥፋት ነው። ይሄ ሁሉ ሸፍኖላት ማለት ነው ብሩክ ስለሚወዳት እስካሁን አብሯት ቆይቷል። ስለዚህ ማለት ነው እሷም ይሄንን ይቅርታቸውን ተቀብላ በስነ ስርዓቱ ልጁንም ሳታበሳጭ ሌላ ውሳኔ ውስጥ ሳይገባ ይቅርታውን ተቀብላ እንትን ማለት ትችላለች እንጂ በጣም አከበደች ራሷን። ጌታን እንምላችሁ እንዴ ሰው
እሷ ብቻ ፕራንክ ስታደርግ ነው እንዴ ብሩክ ስታናድደው፣ ስታለቅሰው፣ ስታስለቅሰው ጃኬቱን አውልቆ እስከመሮጥ ድረስ እስኪደርስ ድረስ እንደዛ ስታደርሰው ነው እንዴ እሷ ደስ የሚላት? ቤተሰብ እውነት ለመናገር ማለት ነው። እሱም አሁንም እኮ ባይወዳት ኖሮ ማለት ነው ይሄን ያህል ቀን አይለማመጣትም ነበር። እንደውም በአሁኑ ቪዲዮ ማለት ነው በጣም እንደቆረጠና በጣም ቆፍጣናነቱን እያሳያት ነው። ምክንያቱም እሷም በጣም አብዝተዋለች። በጣም ነው ያበዛችው። እሷ እኮ ይሄንን ከፋሲል ጋራ ቀለበት ያደረገችውን በድብቅ አደረገችው። በፕራንክ መልክ በቪዲዮ ይዘው አልመጣችም እንጂ ትልቅ ስህተት እኮ ነው የሰራችው ሀይሚ። ትልቅ ስህተት። አጉል ሀይሚ በርቺ ምናምን እያላችሁ እንደዚህ ጡንቻ የሚያሳይ እጅ ምናምን ነገር እየላካችሁ ልጅቷን አታበላሹ። ሀቅ ተናግራችሁ ሁለቱ የሚታረቁበትን መንገድ የሚስማሙበትን መንገድ ሀይሚ የይቅርታ ልብ እንዲኖራት ማድረግ ነው እንጂ ብሩክን ጥፋተኛ እያደረጋችሁ የምትሳደቡ፣ ብሩክ ሀይሚ ጎበዝ እንደሆነች የምታበረታቱ፣ ይሄ ልክ አይደለም። በጣም ልክ አይደለም። ለምን እንዴ? ይሄ ልጅ አጥፍቷል። ደግሞ ብሩክ በጣም ጨዋ ጥሩ ልጅ ነው። በእውነት እውነቴን ነው። አሁን አንዳንድ ኮመንት አነባለሁኝ። አሁን ሀይሚ እንደዚህ የምታደርገው የብሩክን ንጹህነት በኋላ ወታ ልትናገር ነው ያላችሁም አላችሁ። ይሄ እውነት ነው። ግን እዚህ ያህል ደረጃ ደግሞ መሄድና ሰውንም ደግሞ ክፉ ነገር እንዲናገር ያለማድረግም ተገቢ ነው። ስለዚህ ሀይሚ ትልቅ ጥፋት እያጠፋች ነው። ብሩክ የእሷን ጥፋት በጣም ብዙ ሸፍኖላታል። ስለሚወዳት ነው። በጣም ብዙ ሸፍኖላታል። ይቅርታም አድርጎላት አብሯት ነው ያለው። እሱ ደግሞ ስህተቱን አምኖ ይቅርታ ካለ ይቅርታ ማድረግ ግድ ይላታል። ምን ነው እሷ ስታረግ ብቻ ነው እንዴ ደስ የሚላት? እሷ ስታስለቅሰው፣ እሷ በቃ ስታናድደው ብቻ ነው እንዴ ደስ የሚላት? ጀግና እሷ ብቻ ናት እንዴ? ለምን አይሆንም እንደዚህ? እሱም ፕራንክ ሲያደርግ ያልሆነ ፕራንክ ነው በእርግጥ ይዞ የመጣው። እንደዚህ አይነት ፕራንክ አይደረግም። ሁላችንም ተናግረናል። ድጋሜ እንደዚህ አይነት ፕራንክ እንዳይደገም እንዳያደርግ ተናግረነዋል። እሱም ደግሞ አያደርግም። ሶሲም ደግሞ ማለት ነው እዛ ጋር ይሄንን ፕራንክ በማድረጓ ከጓደኛዋ ጋር እየተጣላች ነው። ጓደኛዋ የሀይሚን ሁኔታ አይቶ ለምን በዚህ መልክ ይሄን ያህል ደረጃ ደረሰች ሀይሚ ፕራንክ ከሆነ ትክክለኛ የምታውቀው ነገር ስላለ ነው ብሎ እሱም ከሶሲ ጋር እየተበጣበጠ ነው። ሀይሚ እዛ ጋር ይቅርታ አላደርግም ብላለች። እሷ ልዩነቱ ሀይሚ ምንድን ነው ይዛቸው የምትመጣው ወንዶች የፋሲል ቀለበት ማድረግ ማለት ነው በድብቅ ይሁን እንጂ እንደዚህ በግልጽ በገሃድ ፕራንክ የምታደርገው ነገር ከወንዶች ጋር እሱ ብሩክ ከሚያውቃቸው ልጆች ከጓደኞቹ ጋራ እኛም ከምናውቃቸው ልጆች ጋራ መሆኑ ነው እንጂ የምታደርገው ፕራንክ እኮ አንድ ነው እኮ። ያው አትለጣጠፍም ምን አትልም እንጂ እሷም እኮ የሚያጨልል ፕራንክ እኮ ታደርጋለች። ግን አሁን ልዩነቱ ብሩክ የራሱ ክፍል ሶሲን ይዞ ሄዶ አልጋ ላይ ተቀምጦ ሶሲ አልጋ ላይ ወጣ፣ ይሄ ነው እንጂ ልዩነቱ። ሀይሚ እኮ ያጠፋቸው ጥፋት ትልቅ ጥፋት እኮ ነው። ፕሮሚስን የሚያክል ነገር ቀለበትን የሚያክል ነገር ጣቷ ላይ አጥልቃ ለዛ ለፋሲል ክብር ማለት ነው ብሩክን እኮ ያጨለለች ሴት ናት እኮ። ብሩክ ይሄንን ሁሉ ማለት ነው ይቅርታ አድርጎላት እኮ አብሯት ነው ያለው። እሷ ማን ስለሆነች ነው ይቅርታ ማታደርግለት? በጣም እኮ ራሷን አየች እኮ ማርያምን። እውነቴን ነው እንዴ። አሁን በዚህ ንዴት ውስጥ ማለት ነው ብሩክ በቃ እኔም ይበቃኛል፣ በጣም ለምኛታለሁ ብሎ አሁን አይተነዋል። በጣም ለምኝሻለሁ፣ በጣም ይቅርታ ጠይቄሻለሁ፣ ካሁን በኋላ ግን ደግሜ አልጠይቅሽም ነው ያላት። እና ነገ ጠዋት አሁን በቃ አልፈልግም ብሎ ሲሄድ ማለት ነው ቁጭ ብላ ልታለቅስ ነው። እና ማን ነው ጥፋተኛ? የዚህን ሰዓት ደግሞ ብሩክ ነው። መታገስ አቅቶክ ነው አንተ ጥላሃት ሄደክ አሁን ልታስለቅሳት ልትሉት ነው አይደለም። ትክክለኛ ጥፋተኛ አሁን ሀይሚ ናት። ብሩክ ይህንን ፕራንክ ማድረግ የለበትም። አጥፍቷል። ጥፋቱን አውቆ ከሶሲ ጋር መጥቶ እኛንም ይቅርታ ጠይቋል። ኦዲየንስን ሀይሚንም ከአንዴም ስንት ይቅርታ እየጠየቃት ነው። ይቅርታውን ያልተቀበለችው ሀይሚ ናት። ስለዚህ ጥፋተኛ ሀይሚ ናት። ይቅርታውን ተቀበላ ይልቅስ ከልጁ ጋራ በሰላም አብራ መኖር፣ እንደዚህ አይነት ፕራንክ እንዳይደራረጉ ዳግመኛ ወይች ልጅንም መሀላቸው እንዳትገባ ተነጋግሮ ልጅቷ ማውጣት፣ እንደዚህ አይነት ፕራንክ እንዳይሰራ መደረግ እንጂ ያለበት ይቅር ስትባል እንዴ እንኳን ሀይሚና እኮ የፈጠረን አምላክም እኮ ይቅር ብሎ ነው እዚህ ሰዓት ያደረሰን አይደል እንዴ? ስለዚህ ራሷን በጣም አካበደች። ጌታን ነው የምላችሁ፣ በጣም ነው ራሷን ያካበደችው። እና ሀይሚ አታካብድ ራሷን። ይሄ የሚያስጠላ ባህሪ፣ ድርቅ የሚል ባህሪ
አለባት። አሁን ትላንት ትልልቅ ሰዎች ሂጃብ የለበሱ እናትና ከትላንት ወዲያ የሰሩት ቪዲዮ ላይ ማለት ነው እዛ ፓርክ ውስጥ ቤተሰብ እዛ መናፈሻ ውስጥ ትልልቅ ሰዎች ሂጃብ የለበሱ እናትና አባት ከካሜራ ጀርባ ከኋላቸው ከብሩክና ከሀይሚ ኋላ ናቸው ያሉት። እነሱ እንኳን መከበር ነበረባቸው እውነት ለመናገር ማለት ነው። እንደውም ማለት ነው እንደዛ ሀይሚ ስትጓተተው ብሩክን እነዛ ትልልቅ ሰዎች ናቸው ፊታቸውን አዙረው የሄዱት። ይሄም ተገቢ አይደለም። ትልቅ ሰው ሲታይ በተቻለ መጠን መንገድ መልቀቅ ያውም እንደዚህ ትልልቅ ሰው ሲታይ ማለት ነው። ስለዚህ ሀይሚ በጣም ትልቅ ጥፋት እያጠፋች ነው። ጌታን እውነቴን ነው የምላችሁና ሀይሚን እንደዚህ አይነት ነገር ስታደርግ እንዳታበረታቷት። እንደውም ተናግራችሁ ይቅርታ እንድትቀበልና ለሁለተኛው ጊዜ እንደዚህ አይነት ፕራንክ እንዳይደራረጉ መናገር ነው እንጂ ያለባችሁ እያባባሳችሁ ሀይሚ ወደፊት አንቺና ሩታ ጠንካራ ናችሁ ምንም ጠንካራ አይደሉም። ሩታን ብትሆን ልፍስፍስ ናት። አልቅሳ ያገኘችው ነገርን ነው አሁን እያለቀሰችበት ያለችው። እግዚአብሔር ጽናቱን ይስጣት፣ በሰላም ደግሞ ይገላግላት። እውነቴ ነው። ሁሉም ሀቅ አለው። አሁን ሀይሚም እንደዚህ እየተነጫነጨች ልጁ ስልችት ብሎት ከሄደ ማለት ነው ነገ ጠዋት እየዬ ነው የምትለው። እየዬ ሳትል በፊት ነገሮቹን አስተካክላ ህይወቷን መቀጠል ትችላለች።